ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለዕለተ ስቅለት ለስቅለት መታሰቢያ በዓል በሰላም አደረሳችሁ ማለት ፈልጋለሁ። ሚያዝያ 10 2017 ዕለተ ዓርብ በኢትዮጵያ ዘመን አቆጣጠር ዕለተ ዓርብ ኤፕሪል 18 2025 በጎርጎሳውያን የዘመን አቆጣጠር መሰረት የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀምራለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ለወዳጅ ቤተሰቦች ተደራሽ እንዲሆን ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ። ድንገት ሰብስክራይብ ካላደረጋችሁ ደግሞ ፕሊዝ ሰብስክራይብ አድርጉ፣ አትጎዱም። እንግዲህ ዛሬ በመላው የክርስትና እምነት ተከታዮች ዘንድ የዕለተ ስቅለት ወይንም የጌታችን መድኃኒታችን ኢየሱስ ክርስቶስ ስቅለት ታስቦ ይውላል። በስግደት በጸሎት ደግሞ በኦርቶዶክስ ሃይማኖት ደግሞ ዛሬ ማክፈል ወይንም 3 ቀን ትናንት ሐሙስ ይበላና ዓርብ ቅዳሜን እስከ እሁድ ንጋት ድረስ የሚቆይበት ማለት ነው። እስከ ዕለተ ትንሣኤው እስከ ትንሣኤው ሰዓት ድረስ እንኳን አደረሳችሁ እንኳን አደረሰን። ጸሎታችን የሚሰማበት ሀገራችን ሰላም የምትሆንበት ታመው ባልጋ ላይ ያሉትም እንዲሻላቸው በስህተት መንገድ በማያዋጣ የትግል መንገድ በጠመንጃ አፈሙዝ ችግራችንን እንፈታለን ብለው በአራቱም ማዕዘን ለሚንከራተቱ ለሚባዝኑ ምንም ውጤት ለማያስገኙ ታራ መንከራተት ላይ ላሉ ይልቁንም ደግሞ እንታገልለታለን ለሚሉት ህዝብ የመከራ ቀንበር እንዲጫንበት ላደረጉ የኢትዮጵያ የቅርብና የሩቅ ጠላቶች ተለላኪ መጠቀሚያ ለሆኑትም ለነሱም ልብ ሰጧቸው። ህዝባችን በሰላም ባሉ እንዲያከብር ነበረ እንዲህ ችግር ነበር የምንልበት ወደፊት ዘመን እንዲመጣ መልካም ምኞቴን እገልጻለሁኝ። እንግዲህ ትናንት ወደ እናንተ መድረስ አልቻልኩም። ኤኒዌይስ እንግዲህ ምናልባት ከኢፌድሪ አየር ኃይል ብጀምር ይሻላል። ከኢፌድሪ መከላከያ ዜና ብጀምር ይሻላል። የኢትዮጵያ አየር ኃይል የኢትዮጵያን የአየር ግዛት ከማስጠበቅ በነገራችን ላይ የኢትዮጵያ አየር ኃይል የአየር ሉዓላዊነትን ብቻ አይደለም የሚያስጠብቀው፣ ለእግረኛውም ሰፖርት ያደርጋል። የካርጎ የትጥቅና ስንቅ ጭነት አገልግሎት ይሰጣል፣ ያጓጉዛል፣ ኢንክሉዲንግ ቪአይፒን ጨምሮ። ከዛ ባለፈ ሰራዊት ያጓጉዛል፣ ያስተዳድራል። ኤርፖርቶች አሉት፣ የኤርፎርስ ኤርፖርት አሉት። ደብረ ዘይትን ጨምሮ ድሬዳዋ ኤርፎርስ ፖርት አለው። በጣም ውስብስብ በሆነው የቴክኖሎጂ ዘርፍ በአቪዬሽን ዘርፍ ከዚህ በፊት ተጥለው የነበሩትን ስሙን እንግዲህ መጥራትም አግባብ አይመስለኝም በዩቲዩብ ሕግ እንጂ ሳያውቁት የበሬ ቀንበር እየመሰላቸው አውሮፕላን ፈተው መልሰው ለቀድሞ ጠቅላይ ሚኒስትር ለአቶ መለስ ዜናዊ የግል መጓጓዣ ጠግነን እናውላለን ብለው ይላል ጸሐፊው። ስለምታውቁት ብዬ ነው። መልሰን ጠግነን ወደ ስራ እናስገባለን ብለው ፈታተው ሳይገጠም ቀረ ይላል። በአገር ሀብትና ንብረት ሁሉ የሚጫወቱ ስለተጣለ ብቻ አይደለም፣ በቃ ተቀምጧል ማለት ማንም እየተነሳ ያ ከሚሆንበት ተላቆ ዛሬ የቴክኖሎጂ ሽግግር ነው፣ ልምምድ ያ የሚሰጠው ነገር አለና የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ እንግዲህ እንደምታውቋቸው እሳቸው አብራሪ የነበሩ ናቸው፣ መምህር ናቸው፣ የአየር ኃይል አዛዥ ናቸው። ሰው ፕሮፌሽናሊዝም ማለት እሱ ነው። ሹመትም ቢሆን ሰው በሚያውቀው ሲሾም ሲመደብ ውጤት እንደሚያመጣ እሳቸው አንድ ህያው ምስክር ናቸው። ኦልሞስት እኔ በአካል 1-2 የመጎብኘት እድል ገጥሞኛል።
ከወደቀበት በሉት። ይሄ ሪፎርሙ ያመጣው የፌዴሪ ጠቅላይ ሚኒስትር እና በተዋረድ ውጭ ጉዳይ ሚኒስትርን ጨምሮ ከሌሎች ሀገራት ጋር የሚፈጠር ኤምባሲዎቹ ጨምሮ እንደዚህ ያለ መለዋወጫ ሽጡልን፣ እንዲህ አይነት የቴክኖሎጂ ባለሙያ ስጡን ወዘተረፈ ሁሉም ፌዴሪ ጠቅላይ ሚኒስትር፣ የጦር ኃይሎች የጦር ኃይሎች ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ፣ እነኚህ ኤምባሲዎች፣ ባንክ፣ ብሔራዊ ባንክ አስፈላጊ የሆነ የውጭ ምንዛሬ በመፍቀድ እና የሀገራችንን የአየር ክልል ከማንኛውም ጥቃት ከመጠበቅ ባለፈ ታሪክን የማደስ ተግባራችንን አጠናክረን እንቀጥላለን ሲሉ ተናግረዋል። ሌተናል ጀነራል ይልማ መርዳሳ የፌዴሪ አየር ኃይል ዋና አዛዥ ማለት ነው። ከ37 ዓመት በላይ ከአገልግሎት ውጭ ሆኖ የቆየውን አስቡ። አንድ አውሮፕላን ከ37 ዓመት በላይ ከአገልግሎት ውጭ ሲሆን እኔ ሙያ እንኳ ባይኖረኝ ፊዚካሊ ብረቱ ይዝጋል፣ ይወላልቃል፣ ውርጭ ቁር ፀሐይ ነው የሚፈራረቅበት። አንጋር ውስጥ ራሱ እንዲገቡ አይደረግም ብሎ የሆነ ጥሻ ውስጥ ነው የሚጣሉት። ሄደን የመጎብኘት እድል ስለነበረ ነው ቢያንስ እኔ ያየሁትን ነው የምነግራቸው። ሶስቱን አካላዊ ጥገና ማድረግ፣ ከዛ ደግሞ ኦቨርሃውል ይሄ ሶፍትዌር አፕግሬድ የማድረግ እሱን ደግሞ ከአቬሽን ከራሱም በቴክኒሻን ደረጃ ደግሞ የመብረር ፍቃድ ማግኘት የተወሳሰበ ጉዳይ ነው። እሱን አልፈው ነው እንግዲህ ለ37 ዓመት ጥሻ ውስጥ ወድቆ የነበረን ዳሽ 5 የሚባል ካናዳ ሰራሽ አውሮፕላን ወደ ስራ የተመለሰው እና የፌዴሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ከ37 ዓመት በላይ ከአገልግሎት ውጭ ሆኖ የቆየውንና የቀድሞ የሀገራችን ፕሬዚዳንት መንግስቱ ኃይለማርያም የሚንቀሳቀሱበት የነበረው ዲኤችሲ ዳሽ 5 ቡፋሎ አውሮፕላን ጥገና ማሻሻል በማድረግ ወደ ስራ ላስገቡ ኢንጂነሮችና ቴክኒሻኖች ምስጋና አቅርበዋል። አውሮፕላኑ ሙሉ ጥገና የተካሄደለትና ከዘመኑ ጋር የተዋሃዱ ቴክኖሎጂዎች የተገጠሙለት ሙሉ ጥገና፣ አካላዊ የቴክኖሎጂ ማሻሻያ ዛሬ ዘመኑ የደረሰበትን ቴክኖሎጂ የታጠቀ ነው ማለት ነው። የተዋሃዱ ቴክኖሎጂ የተገጠሙለት መሆኑን ማረጋገጣቸውና በተደጋጋሚ ሙከራ ወደ ኃይል እንዲቀላቀል፣ ወደ ኃይል ማለት እንግዲህ በመከላከያ ቋንቋ ወደ ስምሪት ወደ ስራ ማለት ነው፣ ወደ ኃይል እንዲቀላቀል በመደረጉ መደሰታቸውን የገለጹት አዛዡ በተቋሙ የሚመራመሩና ታምር የሚፈጥሩ ወጣቶች መኖራቸውን ያየንበት ነው ብለዋል። መከላከያ ትጥቆችን ከመግዛት በተጨማሪ አምራች ለመሆን እያደረገ ባለው ጥረት፣ በነገራችን ላይ ትጥቅ መግዛት ብቻ ማለት ፕሮፐርሊ መጠቀም፣ በአግባቡ መጠቀም፣ የሚጠቀሙበትን መሳሪያ በደንብ ማወቅ፣ ችግር ሲያጋጥመው መጠገን፣ ማሻሻል ደግሞ አሁን እዛ አየር ኃይል ወይ ዩኒቨርሲቲ ውስጥ ተመራማሪዎች አሉ፣ ቴክኒሻኖች አሉ። የተቀበሩ ፈንጆችን ዲቴክት የሚያደርግ በቴክኖሎጂ ቀን ብቻ ይበሩ የነበሩ ሄሊኮፕተሮችን ወደ ማታ እንዲበሩ በአርቲፊሻል ኢንቴሊጀንስ የአስተውሎት የመጨመር የሞርታር መኪና ላይ ተጠምዶ ይተኮስ የነበረው ለምሳሌ ከፋፍሎ ሽፋኑን ለምሳሌ አንድ ሆኖ ለምሳሌ 8 ወይ 10 ይተኩስ ከነበረ በተለያየ ሽፋን 12 ከነበረ ለምሳሌ 3 በላንድ ክሩዘር አድርጎ 4 የተለያየ ቦታ ይሆንና ታርጌት ተኮር እንዲሆኑ የማድረግ የማዋከብ ኃይል የማሳሰብ ይኸው በራሳቸው ባለሙያዎች የተገለጸው ነው የምነግራቸው። እሱን የማድረግ የማሻሻል አላስፈላጊ ፓርቱን ከውጭ ገዝተህ ታመጣዋለህ፣ ሸክም የሆነውን እሱን የመቀነስ እና መከላከያ ትጥቆችን ከመግዛት በተጨማሪ አምራች ለመሆን እያደረገ ባለው ጥረት ከፍተኛ ውጤት እየተገኘ መሆኑን የገለጹት ሌተናል ጀነራል ይልማ መርዳሳ አንጋፋው አየር ኃይላችንም የዚሁ አካል በመሆን በተለያዩ ዘርፎች የተለያዩ ፕሮጀክቶችን በመንደፍ የተንቀሳቀሰ እንደሚገኝም አረጋግጠዋል። ለታላቅ ሀገር ታላቅ አየር ኃይል በሚል መሪ ቃል የተገነባው አየር ኃይላችን የሀገራችንን የአየር ክልል ከመጠበቅ ባለፈ ታሪኩን እያደሰና ዘመኑን የዋጀ ተግባራትን እያከናወነ ሀገራዊ አቅም የመሆን ተግባሩን አጠናክሮ መቀጠሉንም ገልጸዋል። በአየር ኃይል ቴክኒሻኖች ጥገናና መሻሻል ተደርጎለት ወደ ኃይል የተቀላቀለውና
የካናዳ ስሪት የሆነው DHC-5 ቡፋሎ አውሮፕላን የቀድሞ የሀገራችን ፕሬዚዳንት ከሀገር ሲሸሹ እስከ ኬንያ የሄዱበት አውሮፕላን መሆኑ ታሪካዊ ያደርገዋል ይላል። ራሱ አውሮፕላንም እስከ ኬንያ የሸሹበት በኋላ ተመልሶ የመጣ ማለት ነው። ይህንን ተከትሎ እንግዲህ በአንዳንድ ጋዜጠኞችም አክቲቪስቶችም የተለያየ ይሄ የተዘገበው ጠቅላይ ሚኒስትር አብይ አውሮፕላን የግል አውሮፕላን ሊገዙ ስለሆነ እንዲያውም አንዳንዶችማ በ80 ሚሊዮን ዶላርም ተገዝቷል ያሉ ነበር። ስለሆነ ለዛ ነው። ከዛ ምን አሉ? የቀድሞ መሪዎች ግን እንዲህ አይነት ፍላጎት አልነበራቸውም ምናምን ብለው ሲከራከሩ የነበሩ ሰዎች በኋላ ላይ በጣም የማከብራት አይ ቲንክ ሁላችሁም ታከብሯት አላችሁ የሚል ተስፋ አለኝ። ገነት አየለን ሁላችሁም ታውቋታላችሁ። አይ ቲንክ ከሌተናል ኮሎኔል መንግስቱ ኃይለማርያም ቤተሰቦች ጋር ጥብቅ ግንኙነት ካላቸው ጥቂት ሰዎች መካከል አንዷ ትመስለኛለች። እንግዲህ ሌሎችም ካሉ ያው አለን ይላሉ ብዬ ተስፋ አደርጋለሁ። እንግዲህ እሷ ገነት አየለ ጋዜጠኛ ነች፣ ደራሲ ነች፣ ተርጓሚ ነች። ቢያንስ እንኳ የፈረንሳይ ተወላጅ የሆነው የአርኖ ሚሸል ዳቫዲ ከወንድሙ ጋር ወደ ኢትዮጵያ መጥተው ነበር እና በዛ ወቅት የነበረውን አለባበስ፣ የአመጋገብ፣ የኑሮ ዘይቤ፣ የስልጣን ሽኩቻ የነበረውን በጎጃም በጎንደር ከላይ በትግራይ በኩል ነው አድርጎ የመጣው። ኦፍ ኮርስ በትግራይ ነው በጣም ይችላል። ያኔ ቀይ ባህር ስለነበረ በኤርትራ በኩል ነው የመጣውና ያንን የግል ማስታወሻውን ወደ አማርኛ የተረጎመችልን በሶስት ቅጽ በኢትዮጵያ ከፍተኛ ተራሮች ቆይታዬ በሚል 3 ተከታታይ ቅጽ ያስነበበችን እኔ ሁለቱን አንብቤያለሁኝ። አንዱን ቅጽ 3ን ገዝቻለሁ፣ አላነበብኩትም፣ አነበዋለሁና በጣም እኔ በነገራችን ላይ መነበብ አለበት ብዬ አምናለሁ። የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎችንም እንዲሁ አስነብባናለች ማለት ነው፣ የምታውቁት ነውና ሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚል እንዴት ከሀገር ውስጥ ወጡ፣ ገድለዋል ወይ፣ እንደዚህ አስገድለዋል ይባላል። እኔ ትንኝም አልገደልኩ ይላታል። እኔ በነገራችን ላይ ከሷ መጽሐፍም ባለፈ ደግሞ የቄሳር እንባ የሚል መጽሐፍ ብታነቡ በጣም እኔ ደስ ብሎኛል። በጣም ለብዙ ሰዎች ሪከመንድ አደርገዋለሁ። የቄሳር እንባን ብታነቡት አይጎዳም የሚል እምነት አለኝ። ቢያንስ ምናባዊ ስዕል ይስልልናል። ሀብታሙ አለባቸው መቀሌ ዩኒቨርሲቲ መምህር የነበረ አስቀድሞም ባህር ዳር መዘጋጃ ቤት ሰርቷል ይመስለኛል። አልደረስኩበትም፣ ባህር ዳር ስለነበርኩ ነው አልደረስኩበትም ያልኳቸው እና እጅግ በጣም የሚያምር ነው ማለት ምናባዊ አድርጎ 4 ኪሎ ያለውን የቤተ መንግስቱን ልክ መንግስቱ ኃይለማርያምን እንደ ሰው እንድናስባቸው ራት ሲመጣ ዘመዶች ሲመጡ ሲቀርቡ ልጆቻቸውን ሲያሻሹ ያን እንድናስብ የሚያደርጋለ። ከዛ ባለፈ እኔ ትናንትን በተመለከተ ለብዙ ወዳጆችም የሚያውቁት ነው። እኔ ትናንትን አንደኛ ነገር ያለፈ ነው። ባለፈ ላይ ብዙ ጊዜያችንን የምናባክነው በተለይ የኢትዮጵያ ልሂቃን የሚባለው ባለፈ ላይ አፄ ምኒልክ ከ100 ዓመት በፊት ነው የሞቱት። ግን አንዱ ይመጣል ምኒልክ ዛሬም ንጉስ ነው ይላል። አንዱ ይመጣል የምኒልክ ቁስል በደል አልሻረም ይላል። በቃ የጋራ ታሪካችን ነው። አፄ ዮሐንስ የጋራ ታሪካችን ናቸው። ከዛም ባለፈ from the very beginning ከአክሱም ዘመንም ከዛም በፊት ዳማት ወይ ፑንት የዚህ የፑንትላንድም የኢትዮጵያ ታሪክ ሆኖ ይቀርባል በዚህ በሶማሊያ በኩል የትናንት ታሪካችንን በምላት እንዳለ እንቀበለው። ከዘር መነጽር አንየው፣ ከሃይማኖት መነጽር አንየው፣ ከቋንቋ ከምናምን የኛ ሳንል
የጋራ አድርገን ከመልካሙ ነገር ተምረንበት መጥፎው እንዳይደገም። ምክንያቱም ትናንት የሌለው ብዙ ጊዜ ምንድነው የሚባለው የትናንት ታሪክ የሌለው ህዝብና ሀገር ስር የሌለው ዛፍ ማለት ነው፣ መድረቁ አይቀርም። ሰው የኤርትራ ኮሎኔል መንግስቱ ኃይለማርያም የኢትዮጵያ መሪ ናቸው። 17 ዓመት ኢትዮጵያን መርተዋል። ከውስጥም ከውጭም የተሰነዘረባቸውን ጠላት ለመመከት በምስራቅ በኩል ኦጋዴንን ወስዳለሁ፣ በሰሜን ደግሞ ኤርትራን፣ በሱዳን በአንድ በኩል ተነኩሳል። የውስጡ ያን ሁሉ ተቋቁመው ከዛ ጀርባ ደግሞ ያው ብዙ ጉዳዮች አሉ። አንዳንዴ ለመናገርስ እንዴት ብለን እንናገራለን? አሁን ደግሞ እድሜያችንም እየጨመረ ሲመጣ እንጂ አይመሩንም እንደዚህ ምናምን የሚል እንግዲህ መስከረም 2 ነው ኢትዮጵያ ትቅደም የታወጀ ንጉሳዊ ስርዓት ወድቋል የተባለው፣ ግን የካቲት ላይ ጫካ ገባን ይላል እና የጋራ ታሪካችን ነው። ከጋራ ታሪካችን በትናንት ላይ ብዙ ከምንላቀስ የትናንት መልካም ይሄ ጎን አለ፣ ይሄ ነገር አለ፣ ይሄ ነገር እንዳይደገም ብለን ማለፍ አለብን። የኢፌድሪ አየር ኃይል የቴክኒክ ማዕከሉ የደጀን አቪዬሽን የሚባለው እኮ ለሜቴክ ተሰጥቶ እንደተባለው አውሮፕላን ሲቆራርጥ እንደነበረ እኮ ራሳቸው በጽሁፋቸው እየመሰከሩልን ነው። የስርዓቱ ደጋፊ ነን፣ የቀደመው ስርዓት ደጋፊ ነን የሚሉት አውሮፕላን ብድግ አድርጎ ቆራርጦ ሳይገጥም ቀረ ብለው እየነገሩን ያሉት። እና እንግዲህ ገነት አየለ ይቺ የፕሬዝዳንት መንግስቱ ኃይለማርያም እንደነበረች ራሳቸው አረጋግጠውልኛል። ከኢትዮጵያ መንግስት ካዘና በወጣ ገንዘብ የተገዛች ሳትሆን የሶቪየት ህብረት በስጦታ የሰጣቸው እንደነበረች ዛሬ በስልክ ጠይቂያቸው ነግረውኛል። አረጋግጭልን ብላችሁ ለጠየቃችሁ መልሱ ይሄው ብላ እንግዲህ ከፈረንሳይ ነው የምትኖረው። እሱን ካለች በኋላ እንግዲህ ከዛ በኋላ ደግሞ ለምን ይሄንን አልሽ፣ ለምን አረጋገጥሽ፣ ይሄ ስህተት ነው የሚል ደግሞ ውርጅብኝ ሲደርስባት እንደገና የጻፈችው አለ እና እኔ መረጃ አምጥቻለሁኝ። ምንድነው እኔ በጣም ባነበው ደስ ይለኛል፣ መሰረታዊ ስለሆነ ማለት ነው። የምንሰጠውን ወይንም የምንቀበለውን መረጃ በተመለከተ ያለ ነቀፋና ስድብ፣ ያለ ሽኩቻና ቅናት በሰለጠነ መንገድ መነጋገር የሚያክተን ለምንድን ነው? ይህ በረጋ መንገድ ሐሳብ የመለዋወጥን ባህል አለማዳበራችን፣ ልዩነታችንን ለማጥበብ ቁጭ ብለን መነጋገር ያለመቻላችን ብዙ ዋጋ አስከፍሎናል። አሁንም እያስከፈለን ነው። የመንግስቱ ኃይለማርያም አውሮፕላን በተመለከተም ከግራ ከቀኝ የሚወነጨፈውን ከባባድ የስድብ ሚሳኤል ስመለከት ወይ ጉድ ብያለሁ። ቁም ነገሩ ፕሬዝዳንቱ በኢትዮጵያ ሕዝብ የተገዛ ለግል መጠቀሚያቸው የነበረው አውሮፕላን ነበረ ወይስ አልነበረም የሚለው ሲሆን የካናዳ ስሪት ነው፣ የአየር መንገድ ነው፣ የራሽያ ነው ብለን መጨቃጨቅ አለብን እንዴ? አልፎ ተርፎ የስድቡ መዓት። ሁሉም መረጃውን ያቅርብና አንባቢ የራሱን ሐሳብ በጨዋነት ይለዋወጥ። ይህን መሰረታዊ ነገር መረዳትና መተግበር ካቃተን ዝም ማለት አይቀልም። በተለይ ፋክት ፋይንደርስ ነን እያላችሁ የምትሉ እናውቃለን ባዮች በጣም ቀላሉ ነገር እንደጠየኳቸው መንግስቱ ጋር ደውሉና እኔ የጻፍኩት ውሸት ነው ካሉ አቅርቡ። የጋዜጠኝነት አሁ ከዚህ ይጀምራል። ካሁን ወዲያ አልነታረክም ሐላስ ይላሉ ወይዘሮ ገነት አየለ ማለት ነው። ሰው ትልቁ ነገር ያ አውሮፕላን የተጠገነው አውሮፕላን ከ37 ዓመት በላይ መሆኑን ሜቴክ ደጀን አቪዬሽን ብሎ እንዳረጋገጡልን ስማቸው ነው ስለምታውቁ ነው ስለማን እንደማወራ። ፈታቶ ቆራርጦ መልሶ መግጠም አልቻለም ከተባለው ከ37 ዓመት በፊት የነበረው አካላዊ ጥገና ኦቨርሃውል ተደርጎ ሶፍትዌሮች ከዛሬ ጋር ይህንን አረጋግጦ መልሶ ወደ ኃይል ማስገባት ለኢትዮጵያ ልጆች ለጀግኖቻችን ታላቅ ኩራት ነው፣ ለኛም ኩራት ነው። ተቋም ነው። በነገራችን ላይ ተቋምና ስርዓትን እንለይ። ይልቁኑ ለጥገና ምን ያህል ወጣ? ኮስት ቤኔፊት አናሊሲስ የሚባል ወደ ቢዝነስ አምጥተን ምን ያህል ወጣ ለጥገና? ይሄ በሆነበት አዲስ መግዛት አይሻልም ምናምን እያሉ ደግሞ በሚመስል መልኩ መከራከሩ እኔ በጣም መልካም ነው ማለት ፈልጋለሁ። ሌላ ወደ እናንተ ቢደርስ ምለው በዛሬው ዕለት በአቶ ጌታቸው ረዳ
የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሚመራው ህወሓት መግለጫ አውጥቷል። በዚህ በመግለጫውም እንግዲህ ለተከበረው የትግራይ ህዝብ፣ ለተከበራችሁ አባላት፣ ለተከበርከው ጀግናው ሰራዊት፣ ለተከበራችሁ በውስጥና በውጭ ላላችሁ ትግላችንን ለምትደግፉ ለተከበራችሁ ለክቡራና ክቡራት ልንለው እንችላለን። ዘኸበርካ ህዝቢ ትግራይ፣ ዘኸበርኩም አባላት ውድብና፣ ዘኸበርኩም ጀግና ሰራዊትና፣ ዘኸበርኩም ኣብ ውሽጢ ኣደን ህፃን አትረከቡ ደጋፍቲ ቃልስና፣ ዘኸበርኩም ተከበራችሁና ክቡራት ልንለው እንችላለን። በአጠቃላይ መንፈሱ ምንድን ነው? 14ኛ መደበኛ ጉባኤ አካሄድን በሚል የነ ደብረ ጽዮንን ቡድን ማለት ነው። እንደምታስታውሱት ከምቲ ዝፈለጥ በምክንያት እቲ መብል 14 ጉባኤና ተባለ ዘጽዋን ውስን ክፍል መሪነት የተከፈለ በማዕከላዊ ቁጥጥሩም በዛ ከህዝባችንም ድጋፍ ያላገኘ ከአባላትም ድጋፍ ያላገኘ ጥቂት ቡድኖች ማዕከላዊ ቁጥጥር የማዕከላዊ ኮሚቴም ባልተሟላበት ሁኔታ ለዚህ ለክፍፍል ዳርገውናል። ይህም ደግሞ እያደገ ሄዶ ስርዓት እስከ ማፍረስ የፕሪቶሪያንን ስምምነትም አደጋ ላይ እስከ መጣል የደረሰ ነው ይላል። አጠቃላይ ትርጉሙን ነው የምነግራችሁ። ነገር ግን ይህም መሆኑ ብቻም ሳይሆን የድርጅታችን የህወሓት ህጋዊነት ከምርጫ ቦርድ ጋር የማንፈታው ከሆነ አደጋ ውስጥ ሆኗል። የድርጅታችን ህጋዊነት እንመልስ፣ ህጋዊነት ውድብና እንመልስ፣ የህወሓትን ወይም የድርጅታችን ህጋዊነት እንመልስ፣ ህዝብና መሪ ውድብ ከህልዎ ንገብር፣ ለሊ ውልቃውን ጉጅላውን ድሌታት በመሆን ታሪካዊ ውሳኔ ይህንን በጋራ ሆነን የድርጅታችን ህጋዊነት ለማስመለስ ጥረት እያደረግን ነው። ይህንንም ጥረታችንን እንድትደግፉን በአገር ውስጥም በውጭም ያላችሁ የተከበርከው የትግራይ ሰራዊትም የሚል መግለጫ አውጥቷል። ተስፋም አድርገው የነ አቶ ጌታቸው ረዳ ይሄኛው የህወሓት ቡድን ህጋዊ ስርዓቱን በመከተል የህወሓትን ህጋዊነት ያስመልሳል፣ የህወሓትን ህጋዊ ወራሽ ይሆናል የሚል እምነት አለ። ምክንያቱም እነ ደብረ ጽዮን የያዙት መንገድ የፕሪቶሪያ ስምምነት በህጋዊ መንገድ ይተግበር፣ ይሄው ድርጅታችንም ህጋዊነቱ አልተመለሰም የሚል ዳግም መልሶ ወደ ማጭበርበር ነው እየተገባ ያለው። ምክንያቱም ፍቃድ ወስዷል ከምርጫ ቦርድ። ያን ፍቃድ ከወሰደ በኋላ ጉባኤ አካሂደው ያ ህጋዊ ጉባኤ ቢሆን የህወሓት እኮ ህጋዊ እውቅና ሊያገኝ ነበር። ነገር ግን አባላቱ የማዕከላዊ ኮሚቴ ምላት ያልተሟላበት የምርጫ ቦርድም በራሱ ያልተገኘበት ሞሮለስ ህገወጥ ጉባኤ አግኝተው ያ ህገወጥ ጉባኤ እንግዲህ አሰናብተናል ወደሚል ነው የሄደው። ከዛ በኋላ ህወሓት አልወከላቸውም። ከኮር አመራር በላይ ያሉትን በመጠቀም ማህተም በመንጠቅ በማሳደድ ያ የሆነበት ሁኔታ አለ። ሰው የሚያዋጣው ህጋዊ መንገዱ ነው። ይህንን በማድረግ ህወሓት ህጋዊነት ለማስመለስ ጥረት እንደሚያደርጉ መግለጫ አውጥተዋል። ያለው መረጃ ይሄ ነው። ሌላው እንግዲህ ወደ ጎረቤት አገር ስንሄድ ሶማሌላንድ ከሶማሊያ ጋር ያላትን ስታደርግ የነበረውን ግንኙነት ወይም ፒስ ቶክስ የሰላም ንግግር ማቋረጧን እንግዲህ መግለጫ አውጥቷል። የሶማሌላንድ የማስታወቂያ ሚኒስትር አህመድ ያሲን ሼክ አሊ ይሄ የሐምዛ አብዲ ባሬ የሶማሊያ ጠቅላይ ሚኒስትር በኤስኤስሲ ካቱሞ ይሄ ሶል ሰነግ እንድ ካይን የሚባለው ኤስ ሶል ወይም ሰነግ ኤስ እና ካይን በዚህ በነገራችን ላይ ሶል የትናንት ጦርነት ደግሞ ያው ግጭት ተነስቷል ሶል ውስጥ የሶማሌላንድ በእንግሊዝ የነበረች እንግሊዝ ሲገዛት የነበረችው ሶማሌላንድ ሶልን ስታስተዳድር ነው የነበረው። የሶል የሶማሌላንድ አካል ነው። ነገር ግን ሶልን ነጥቆ ኤስኤስሲ ካቱሞ ሶልን ወስዷል። ሳናግ ደግሞ በተመሳሳይ ፑንትላንድ የኔ ነው ብሎ የሚጠይቀው በፑንትላንድ እና በሶማሌላንድ መካከል ያለ አንድ ግዛት ነው። በተመሳሳይ ካይን የሚባለውንም ግዛት ሶማሌላንድም የኔ ነው ይላል፣ ፑንትላንድም የኔ ነው ይላል። ይህ ሶልን በተመለከተ
ፒውርሊ አዲስ የተመሰረተው ኤስኤስሲ ካቱሞ ነው የኔ ነው የሚለው እንጂ ሶል የሶማሌላንድ አንድ አካል የነበረ ነው። ሶልን ከሶማሌላንድ በመውሰድ አንድ ሳና ግን ደግሞ ፍላጎቱ አለው ፑንትላንድ ሶል ከዛ የሚመጣ ከሆነ በሚል ነገር ግን የኔ ተጠሪ ሁኑ ነው የሚለው ኤስኤስሲ ካቱሞን ከፑንትላንድ በመውሰድ ሶማሌላንድም የኔ ነው ብሎ ይጠይቃል። ካየንን ደግሞ በተመሳሳይ ከሶማሌላንድ ላይ እና ከፑንትላንድ ላይ በመውሰድ ይሄ ጦርነት ሁሉ የተደረገበት ሁኔታ ነው። ከዚህ በፊት የተደረገው ኦክቶበር 2023 ኦልሞስት ከአንድ ዓመት ከ4-5 ወር በፊት ማለት ነው። ዋና ከተማችን ላሳኖድ ተጠርነታችን የፌደራል መንግስት በሚል የፌደራል መንግስት አንድ አካል ነን ብለው አቅርበው የነበረ ድጋፍ እርዳታ ሲደረግላቸው የነበረው ደግሞ በፑንትላንድ አስተዳደር ውስጥ ነበረ። ከዛ ደግሞ ከፑንትላንድ ጋር ተጣሉ። አሁን በቀጥታ የፌደራል መንግስቱ አካል መሆናቸውን የሐምዛ አብዲ ባሬ ጉብኝት አረጋግጧል። ይሄ የሐምዛ አብዲ ባሬ ጉብኝት የሶማሌላንድን ቴሪቶሪያል ኢንቴግሪቲ ኤንድ ሶቨርኒቲ የጣሰ ነው። ይሄ እንዲሆን ደግሞ ኢራን ተባባሪ ነች። ያው ሶማሌላንዶች የሚሉትን ነው የምነግራቸው። ኢራን ተባባሪ ነች። ኢብን ኳታር ሁሉ ተባብራቸዋለች። ኳታር ያው እንግዲህ የአልሸባብ ዋና ሄድኳርተር ያለው ኳታር ነው። ያ ማለት የሶማሌላንዶችን በራሳቸው በጣም ያው ኢትዮጵያን ምናምን ለመቃወም ነው ብዙ ጊዜ በተለይ ውጭ ጉዳይ ሚኒስትሩ እና ቻይና፣ የሶማሊያ መንግስት፣ ኢራን፣ ኢብን ኳታር ፍላጎት አላቸው። ቻይና የሶማሌላንድ እውቅና ማግኘት አሜሪካ ወደ በርበራ ፖርት እንድትመጣ፣ የሶማሌላንድ እውቅና ማግኘት ደግሞ ታይዋንና ሶማሌላንድ በጣም የጠበቀ ግንኙነት አላቸው። ኦልሞስት የሶማሌላንድን የጤና ሴክተር በመደገፍ በቴክኖሎጂ በማሻሻል ልማታቸውን በመደገፍ ታይዋን ከፍተኛ አስተዋጽኦ ያደርጋል። ከዚህ በፊትም በተደጋጋሚ ሲከሱ ነው የነበረው። ቻይና፣ ሶማሊያ፣ ኢራን ይህንን ኢራን ደግሞ ሶማሌላንድ የተረጋጋችውና እውቅና የምታገኝ ከሆነ ከእውቅናውን በፊት ደግሞ ከምዕራባውያን ጋር የጠበቀ ግንኙነት መስርታ የበርበራ ፖርት ምዕራባውያን በተለይ እስራኤል እና አሜሪካ የሚጠቀሙት ከሆነ ጥቃት ይሰነዘርብኛል ስትራቴጂክ ስለሆነ በሚል ግጭቱን ኤክስፖርት እያደረጉ ነው ከሶማሊያ ወደ ሶማሊላንድ የሚል አለ። ይሄ እየተነሳ ነበር። በትናንትናው ዕለት በጣም ከፍተኛ የሆነ ደም አፋሳሽ ግጭት እንደተቀሰቀሰ ኦፍ ኮርስ ካዡዋሊቲ የደረሰው የጉዳት መጠን እንዳልተጠቀሰ፣ ነገር ግን ከሁለቱም ወገን ከፍተኛ የሆነ ጉዳት መድረሱን የሶማሌላንድ የሶሻል ሚዲያ የተማረኩ ናቸው የሚሉን እያሳወቀ እንደሆነ የሚታይ ነው። ኦፍ ኮርስ ሶማሌላንድ ጎረቤታችን ስለሆነ ሶልም ጎረቤታችን ስለሆነ በዋናነት ሶል ጎረቤታችን ነው፣ ሶማሌላንድም ጎረቤታችን ነው። ግጭቱ እየተከናወነ ያለው ሶል ነው። ይሄ ግጭት በተፈናቃዮችም ኢቭን ደግሞ ኮንፍሊክትም ኤክስፖርቱን ወደኛ እንዳይመጣ ከዚህ አንጻር በልዩ ትኩረት መታየት አለበት የሚል እምነት አለኝ። የሚመለከተው አካል አይ ቲንክ በዚህ ላይ እንደሚሰራ ተስፋ አደርጋለሁ። ሌላው እንግዲህ ሰደት የሚባል ልክ የራሽያ ዋግነር እንዳለው አሜሪካን ፕራይቬት ሚሊተሪ እንዳለው ሁሉ ቱርክ ሳዳት የሚባል ኃይል አላቸው። ይሄ ሳዳት ኢንተርናሽናል ዲፌንስ ኮንሰልተንሲ አንድ ኮንስትራክሽን ሳዳት ኢንተርናሽናል ዲፌንስ ኮንሰልተንሲ ኮንስትራክሽን ኢንዱስትሪ ኤንድ ትሬድ የሚባል ድርጅት አላቸው። መርሰነሪ ወይንም ተከፋይ ሰራዊት ይቀጥራል። እንግዲህ ሶሪያ ላይ እንዳለ የሳዳት ኃይሎች ልክ ዋግነር እንደሚባለው ብላችሁ ሰዱት። ሊቢያ ላይ፣ ዌስት አፍሪካን በተለይ ይሄ ኒጀር ላይ ኢቭን በተወሰነው ቁጥርም በማሰልጠንም ኳታር ላይ እንዳሉ የስዋኪን የምትባለዋ የሱዳን ፖርት አሁን በቀጣይ ለራሻ ተላልፋ ትሰጣለች ተብሎ የራሻ ናቫል ቤዝ ያርፍባታል የምትባለዋ እዛም እንዳለ ይጠቀሳል። በዚህ ወደ 5000 የፕራይቬት ሚሊተሪ ወይም የሳዳት ፕራይቬት ሚሊተሪ ቱርክ ላይ ሊሰፍር እንደነበረ፣ ነገር ግን የአሜሪካ መንግስት በተለይ ዶናልድ ትራምፕ እና
የውጭ ጉዳይ ጄዲ ቫንስ ምክትል ፕሬዚዳንቱ ባደረጉት ጥረት በፍጹም እኛ ፕራይቬት ሚሊተሪ የግል ወታደራችንን ሶማሊያ ላይ አላሳፈርንም። ነገር ግን ፍላጎት ያለው ካለ የሚጠይቀን በማማከር የቴክኖሎጂ የሜካናይዝድ ሰራዊት በማሰልጠን መረጃ በመስጠት የሚጠይቀን ካለ ለመተባበር ዝግጁ ነን የሚል መረጃ አውጥቷል። ኦፍ ኮርስ ቆየት ብሏል። ይሄ መረጃውን ያወጡት ወደ አፕሪል ቼክ ለማድረግ ለእናንተ እንትን እያደረኩ ነው። ሳዳት እና ይሄ በትክክል መረጃው ትክክል አይደለም። ይህንን ብለውም መረጃ የሰጡት አካላት የሳዳት ፎርስ ሰፍሯል በሚል የወጣው መረጃ ትክክል አይደለም የሚል መግለጫ ሰጥቷል። ምክንያቱም ቱርክ ለራሷ ኢንተረስት ብላ ሳዳትን የምታመጣ ከሆነ ደግሞ ሌሎች ደግሞ በቀጠናው ላይ ያሉ ተዋናዮች የራሳቸውን የመንግስት ወታደር ሊያመጡ ይችላሉ ወይንም ፕራይቬት ሚሊታሪ ሊቀጥሩ ይችላሉ በሚል እንደተከላከሉ እየተገለጸ ነው። ሌላው እንግዲህ ከትናንት በስቲያም መረጃ ሰጥቻችሁ ነበረ። የምታስታውሱ ከሆነ አልሸባብ ያው በተወሰነ እንግዲህ መስፋፋት እያሳየ እንደሆነ ኢቭን የአፍጋኒስታን የካቡል ዕጣ ፈንታ ሞቃዲሾ ሊገጥመው እንደሚችል በተለይ በ2023 የአልሸባብ እና የሶማሊያ መንግስት ስምምነት ውስጥ ገብተው እንደነበረ በኋላ 2024 ላይ ግን ኢትዮጵያና ሶማሌላንድ ኤምኦዩ መግባታቸውን ተከትሎ የሶማሊያ መንግስት በተከተለው አውዳሚ የሆነ ፕሮፓጋንዳ ከኢትዮጵያ መንግስት ጋር በገባው ሰጣ ገባ አልሸባብ ኢንፊልትሬት አድርጎ ሰራዊቱ ውስጥ ፖለቲከኞች ውስጥ እንዲገባ እንዳደረገው በነገራችን ላይ አንዳንዶቹ እንዲያውም አህመድ ሞአሊም ፊቂ የውጭ ጉዳይ ሚኒስትሩ ራሱ የአልሸባብ አባል ነው ወይም ከዚህ በፊት አህመድ ሞአሊም ፊቂ የሶማሊያ የብሔራዊ ደህንነትና መረጃ አገልግሎት ዳይሬክተር የነበረ ሰው ነው እና ግንኙነት አለው የሚሉ አንዳንድ መረጃዎች የሚወጡ አሉ። ዞሮ ይሄ እጅግ የሆነ አልሸባብ እንዲስፋፋ እያደረገው እንደሆነ እየተጠቀሰ ነው። እንግዲህ አደን ያባል የምትባል ዲስትሪክት ላይ ከ2000 እስከ 3000 የሶማሊያ ሰራዊት የሰፈረበት በጣም ከፍተኛ መጠን ያለ ተተኳሽ ትጥቅ ስንቅ የነበረበትን ኢቨን አንዳንዶች ሲጽፉ ከኳታር የሰራዊቱ አዛዥ ስለተከፈለ ነው የሚሉ ነገር ጀስት ፕሮፓጋንዳ ነው። ከየትም ሊመጣ ይችላል። ኤኒዌይስ በዚህ መሰረት አደን ያባልን መልቀቁ ብቻም ሳያንስ ሶማሊያ የኦሰምን አትሚስን የተካው ኦሰም አፍሪካ ትራንዚሽን ሚሽን ኢን ሶማሊያ ነው የነበረው። ዘን ኦሰም ደግሞ አፍሪካን ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ የዛና ኃላፊ የስቬሌ ባም የሚባሉትን አባረራለሁኝ በተባበሩት መንግስታት ሄደው ባደረጉት ንግግር አልሸባብ አሁን ሲቪሊያንን እያጠቃ አይደለም፣ ይልቁኑ አልሸባብ ፖለቲካል ሌጂቲሜት የሆነ ሪኮግኒሽን የሚፈልግ ነው የሚል ንግግር ማድረጋቸው ከዚህ በፊትም ፕሮ አልሸባብ ነበሩ፣ አልሸባብ ይደግፉ ነበረ፣ ግን ሚስጥራዊ ነበር። አሁን በይፋ አድርገውታል። እናባረራለን የሚል አይነት ፍንጭ እየተሰጠ ነው። እንግዲህ የሱቬሌ ባም የኦሰም ኃላፊ መሰናበታቸው ደግሞ ሶማሊያን መልሶ ከአፍሪካ ህብረትም እዛ ውስጥ ደግሞ ካሉ የሰራዊት ካዋጡ ከጅቡቲ፣ ከኡጋንዳ፣ ከኬንያ፣ ከብሩንዲ ኦፍ ኮርስ እንግዲህ እየተሰናበተ ያለበት ሁኔታ ነው ያለው። ከነዚህ ሀገራት ጋራ የሚፈጥረው በተለይ ከህብረቱ ጋራ የሚፈጥረው ጫና ምንድነው? የሶማሊያ ትሪትንስ አክሽን አጌንስት አፍሪካን ዩኒየን ኢንቮይ ኦቨር ሪማርክ ኦን አልሸባብ የሚላለ እዚህ እንዳልኳችሁ ሱቬሌ ባምን አሰናብታለሁ እያሉ ነው። በቀጣይ ቀናት ሊባረር የሚችልበት ፍንጭ እንዳለ የሶማሊያ የውጭ ጉዳይ ሚኒስትር የገለጹበት ሁኔታ አለ። ለጋት ውሎ ያሉ አጫጭር መረጃዎች እነኚህ ናቸው። አብራችሁን ቆዩ፣ አብራችሁን እንሁን። በጾም በጸሎት እየተጋችሁ ላላችሁ መልካም የጾም የጸሎት ጊዜ ይሆንላችሁ። በጋት ዕለታዊ በኢትዮጵያ አቆጣጠር ምሽት ተጨማሪ መረጃዎችን ይዤ ወደ እናንተ እመጣለሁ። ቴንክ ዩ